ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም እስራኤል ብዙዎችን ያነጋገረ ውሳኔ ወስናለች። እስራኤልና ሶማሊላንድ አንዳቸው ለሌላኛቸው እውቅና ለመስጠት ተስማምተዋል። የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር የእስራኤሉ ፕሬዝዳንት ቤንጃሚን ኔታንያሁና የሶማሊላንድ ፕሬዝዳንት አብዱራህማን አብዱላሂ ሁለቱ ሀገሮች አንዳቸው ለአንዳቸው እውቅና እንዲሰጡና ሙሉ ዲፕሎማሲያዊ ግንኙነት እንዲጀምሩ ዛሬ ከስምምነት ላይ መድረሳቸውን አስታውቀዋል። እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎም ኢትዮጵያ በቀጣይ ለሶማሊላንድ እውቅና ለመስጠት እየተዘጋጀች መሆኗን የሀርጌሳ የዜና ምንጮች እየዘገቡት ይገኛሉ። ይህ በእንዲህ እንዳለ ታዲያ የሶማሊያ፣ የግብጽ፣ የቱርክና የጅቡቲ የውጭ ጉዳይ ሚኒስትሮች እስራኤል ለሶማሊላንድ የሰጠችውን የአገርነት እውቅና በይፋ አውግዘዋል። የተቃውሞ መግለጫም አውጥተዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። ከነዚህ መረጃዎች በተጨማሪም አሰራር መመሪያና ደንቦችን ተግባራዊ ማድረግ ተልእኮን በላቀ ብቃት ለመፈጸም የሚያስችል ነው ሲሉ የሰሜን ምዕራብ እዝ ቀዳሚ ወታደራዊ ፍርድ ቤት ኃላፊ ኮሎኔል ተስፋዬ ገርማሞ መናገራቸውን፣ ባንዳ ለአረብ ኤምሬትስ በወርቅ ቆፋሪ ሎሌነት ተቀጥሮ አካፋና ዶማ ተሸክሞ ከሱዳን እስከ ኢትዮጵያ ሸለቆዎች እያላበው ሲዞር የሚውለው አገዛዙ እንጂ ሌላ ማንም አይደለም ሲል አርበኛ ዘመነ ካሴ መልእክት ማስተላለፉን፣ በሰላሌ ህዝብ ላይ የተነገረው የማህበረሰብን ክብር የሚነካ ንግግር በህግ አግባብ ሊታይ እንደሚገባው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶች መናገራቸውን፣ በአማራ ክልል 42 በመቶ የሚሆኑ ተማሪዎች አሁንም ከትምህርት ገበታ ውጪ እንደሆኑ መገለጹ፣ እንዲሁም በደቡብ ምዕራብ ኢትዮጵያ ክልል ምዕራብ ኦሞ ዞን ቤሮ ወረዳ ታጣቂዎች ትናንት በሶስት የወርቅና እምነበረድ ማውጫ ቦታዎች ላይ በፈጸሟቸው ጥቃቶች 7 ሰዎች እንደተገደሉ መሰማቱና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃው ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ እስራኤል ብዙዎችን ያስደነገጠ ውሳኔ ወስናለች። እስራኤልና ሶማሊላንድ አንዳቸው ለሌላኛቸው እውቅና ለመስጠት ተስማምተዋል። የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር የእስራኤሉ ፕሬዝዳንት ቤንጃሚን ኔታንያሁና የሶማሊላንድ ፕሬዝዳንት አብዱራህማን አብዱላሂ ሁለቱ ሀገሮች አንዳቸው ለአንዳቸው እውቅና እንዲሰጡና ሙሉ ዲፕሎማሲያዊ ግንኙነት እንዲጀምሩ ዛሬ ከስምምነት ላይ መድረሳቸውን አስታውቀዋል። በዚህ መሰረትም እስራኤል ለሶማሊላንድ እውቅና በመስጠት በዓለም የመጀመሪያዋ አገር ሆናለች። እስራኤል ለሶማሊላንድ እውቅና የሰጠች ሀገር መሆኗን ተከትሎም ኢትዮጵያ በቀጣይ ለሶማሊላንድ እውቅና ለመስጠት እየተዘጋጀች መሆኗን የሀርጌሳ ዜና ምንጮች እየዘገቡት ይገኛሉ። ኢትዮጵያ ቴል አቪቭን ተከትላ እውቅና የምትሰጥ ከሆነ የአዲስ አበባና ሀርጌሳ የባህር በር ስምምነት ወደ ትግበራ ሊገባ እንደሚችልም ተጠቁሟል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው የሶማሊላንድ ሪፐብሊክን እንደ ነጻና ሉዓላዊት ሀገር በይፋ መቀበሏንም አስታውቋል። ይህም በአፍሪካ ቀንድ ውስጥ ትልቅ ዲፕሎማሲያዊ ለውጥ መሆኑ ተገልጿል። ኔታንያሁ ዛሬ ባወጡት መግለጫ እንዳስታወቁት እውቅናው የተረጋገጠው ከእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳርና ከሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ጋር በጋራ በተፈረመ የሁለትዮሽ ስምምነት አማካኝነት ነው። ጠቅላይ ሚኒስትሩ በመግለጫቸው ቀደም ሲል በአሜሪካው ፕሬዝዳንት ዶናልድ ትራምፕ አነሳሽነት የተፈረመውን የአብርሃም ስምምነት መንፈስን የተከተለ መሆኑን ገልጸዋል። ኔታንያሁ ፕሬዝዳንት አብዱራህማንን ታሪካዊ መግለጫ ባሉት በዚህ ስምምነት ላይ እንኳን ደስ ያሉት ያሏቸው ሲሆን ለሰላምና ለመረጋጋት ላሳዩት ቁርጠኝነትና አመራር ምስጋና አቅርበውላቸዋል። በተጨማሪም የእስራኤሉ ጠቅላይ ሚኒስትር የሶማሊላንድ ፕሬዝዳንት በእስራኤል ይፋዊ ጉብኝት እንዲያደርጉ ግብዣ አቅርበውላቸዋል። እንደ ኔታንያሁ ገለጻ ፕሬዝዳንት አብዱራህማን በወሰዱት እርምጃ ደስታቸውን ገልጸው እስራኤል ሽብርተኝነትን በመዋጋትና ቀጠናዊ ሰላምን በማስፈን ረገድ ለምትጫወተው ሚና ያላቸውን አድናቆት ገልጸዋል። ጠቅላይ ሚኒስትሩ ለዚህ ሂደት መሳካት የውጭ ጉዳይ ሚኒስትሩ ጌዲዮን ሳር፣ የሞሳድ ዳይሬክተር ዴቪድ ባርኒያና የእስራኤል የደህንነት ተቋማት ላበረከቱት አስተዋጽኦ እውቅና ሰጥተዋል። ኔታንያሁ እንደገለጹት እስራኤል በግብርና፣ በጤና፣ በቴክኖሎጂና በኢኮኖሚ ዘርፎች በሚደረጉ ሰፊ ትብብሮች አማካኝነትም ከሶማሊላንድ ጋር ያላትን ግንኙነት ለማስፋፋት አቅዳለች። ይህን ስምምነት ተከትሎ ታዲያ የሶማሊያ፣ የግብጽ፣ የቱርክና የጅቡቲ የውጭ ጉዳይ ሚኒስትሮች እስራኤል ለሶማሊላንድ የሰጠችውን የአገርነት እውቅና በይፋ አውግዘዋል። የአራቱ አገራት የውጭ ጉዳይ ሚኒስትሮች እስራኤል ለሶማሊላንድ የሰጠችውን እውቅና ሙሉ በሙሉ እንደሚቃወሙና እንደሚያወግዙ አረጋግጠዋል።
በተጨማሪም ለሶማሊያ ግዛታዊ አንድነትና ሉዓላዊነት ታማኝነት ያላቸውን ሙሉ ድጋፍ አጽንኦት ሰጥተው ገልጸዋል። ይህ የተነገረው የግብጽ የውጭ ጉዳይ ሚኒስትር ከሶማሊያ ከቱርክና ከጅቡቲ አቻዎቻቸው ጋር በስልክ ከተወያዩ በኋላ የግብጽ የውጭ ጉዳይ ሚኒስቴር ባወጣው መግለጫ መሆኑን ዘጀሩሳሌም ፖስት በዘገባው አመልክቷል። ይህ የተገለጸው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው የሶማሊላንድ ሪፐብሊክን እንደ ነጻና ሉዓላዊት ሀገር በይፋ መቀበሏን መግለጻቸውን ተከትሎ ነው። ይህም በአፍሪካ ቀንድ ውስጥ ትልቅ ዲፕሎማሲያዊ ለውጥ መሆኑ ተገልጿል። ኔታንያሁ ዛሬ ባወጡት መግለጫ እንዳስታወቁት እውቅናው የተረጋገጠው ከእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳርና ከሶማሊላንድ ፕሬዚዳንት አብድራህማን መሐመድ አብዱላሂ ጋር በጋራ በተፈረመ የሁለትዮሽ ስምምነት አማካኝነት ነው። ጠቅላይ ሚኒስትሩ በመግለጫቸው ቀደም ሲል በአሜሪካው ፕሬዚዳንት ዶናልድ ትራምፕ አነሳሽነት የተፈረመውን የአብርሃም ስምምነት መንፈስን የተከተለ መሆኑን ገልጸዋል። ኔታንያሁ ፕሬዚዳንት አብድራህማንን ታሪካዊ መግለጫ ባሉት በዚህ ስምምነት ላይ እንኳን ደስ ያለዎት ያሏቸው ሲሆን ለሰላምና ለመረጋጋት ላሳዩት ቁርጠኝነትና አመራር ምስጋናቸውን አቅርበውላቸዋል። ወደ ቀጣዩ መረጃዎችን ስናልፍ አሰራር መመሪያና ደንቦችን ተግባራዊ ማድረግ ተልእኮን በላቀ ብቃት ለመፈጸም የሚያስችል ነው ሲሉ የሰሜን ምዕራብ ዕዝ ቀዳሚ ወታደራዊ ፍርድ ቤት ኃላፊ ኮሎኔል ተስፋዬ ግርማሞ ተናግረዋል። ቀዳማዊ ወታደራዊ ፍርድ ቤቱ ለጠቅላይ መምሪያው ስታፍና ለወታደራዊ ፖሊስ ሬጅመንት ባዘጋጀው የውይይት መድረክ ላይ ኃላፊው ኮሎኔል ተስፋዬ ግርማሞ ተቋማችን ግዳጅና ተልእኮን በላቀ ብቃት መፈጸምና መወጣት በሚያስችል መልኩ የተዘጋጁ ግልጽ መመሪያና ደንቦች ያሉት ነው ብለዋል። የድጋፍ ሰጪ ስታፉ ዋነኛ ተልእኮ አስተማማኝ ድጋፍ በመስጠት የሰራዊቱን ተልእኮ ቀልጣፋና ውጤታማ ማድረግ ነው ያሉት ኃላፊው ሁሉም በተቋሙ መመሪያና ደንቦች ላይ ተመስርቶ በየስራ መስኩ የሚያስመዘግበው ስኬት የተቀመጡ ግቦችን ለማሳካት አጋዥ እንደሆነም አስረድተዋል። የእዙ ቀዳሚ ወታደራዊ ፍርድ ቤት ዳኛ ሌተናል ኮሎኔል ዋልልኝ መኳንንት በበኩላቸው ተቋሙ ለሰራዊቱና ሲቪል ሰራተኛው ምቹ የስራ አውድ ያለው እያንዳንዱ እንቅስቃሴና የስራ ክንውን የትግበራ ዘዴዎች ያሉት ነው። ይህን ተገንዝቦ አሰራር መመሪያና ደንቦችን ተከትሎ በመስራት ተልእኮ ችን ይበልጥ ለማሳካት መትጋት ይገባልም ሲሉ ተናግረዋል። የውይይቱ ተሳታፊዎች በበኩላቸው የተቋሙን መመሪያና ደንቦች ማወቅና መረዳት ብሎም ተግባራዊ ማድረግ የሁሉም ሰው ድርሻና ኃላፊነት በመሆኑ የዚህ አይነት የውይይት መድረኮች ተጠናክረው ሊቀጥሉ እንደሚገባም ገልጸዋል። ወደ ቀጣዩ መረጃዎችን ስናልፍ የአማራ ፋኖ ብሔራዊ ኃይል ከፍተኛ አመራር የሆነው አርበኛ ዘመነ ካሴ የዕለቱ መልእክቶች አንዳንድ ነገሮች በሚል ርዕስ መልእክቱን አስተላልፏል። አርበኛ ዘመነ ካሴ ያስተላለፈው መልእክትም እንደሚከተለው ይነበባል። ተፈጥሯዊ እውነታ የጋራ ጠላት ያላቸው ኃይሎች ቢተባበሩ ተፈጥሯዊ ነው። የዘር ፍጅት የገጠመው ህዝብ ዓላማውን ሳያመቻምች ጥቅሙን አሳልፎ ሳይሰጥ ከሌሎች የሩቅና የቅርብ ኃይሎች ጋር ቢተባበርም ተፈጥሯዊ ነው። የእሳት ባህር ውስጥ የተጣለ ህዝብ ነዶ ከማለቅ እስከ አዳነው ድረስ የትኛውም አይነት እርምጃ ቢወስድ ሁሌም ልክ ነው። ዘራችንን ከስብዕና ካርታ ላይ ሊሰርዝ በምድርና በሰማይ የዘመተ ጠላታችን ከማን መቆም እንዳለብንና እንደሌለብን ወዳጅና ጠላት ሊመርጥልን አይችልም። እንደ ህዝብ ከማን ጋር መስራት እንዳለብን በጥንቃቄ አስልቶ የመወሰን አቅሙ መብቱም አለን። ማንም ርዕዮተ ዓለም ጽፎ ሰጥቶን የፖለቲካ ፕሮግራም አስጠንቶን ወደ ትግል አልገባንም። ዘመኑን ዋጅተን የነቃንም ያነቃንም የተደራጀንም ያደራጀንም የታጠቅንም ያስታጠቅንም እኛው ራሳችንን የጠላትን አከርካሪ ሰበር ነው። አንድ የድሽቃ ጥይት 500 ብር ገዝተን ነው። ያም ሆኖ ወደ ዋናው ጠላታችን ጠጠር ከሚወረውር ጋር ሁሉ ተባብሮና አስተባብሮ የማዝመትና የመዝመት ግብን የመምታት ታሪካዊ ኃላፊነትና ግዴታ አለብን። በጠላቶቻቸው እጅ ወድቀው ወደ ኦሽዊትዝ የመታረጃ ጉሮኖ የሚነዱ አይሁዳውያን ድንገት ቅጽበታዊ እድል አግኝተው መሳሪያ አንስተው ቢፋለሙ ነውር ነበርን? አይደለም። ከኦሽዊትዝ በተአምር የተረፈ ይሁዲ ጠመንጃ አንስቶ ጠላቶች ላይ ቢተኩስ ነውር ነበርን? አይደለም። በኦሽዊትዝ ካምፕ ውስጥ 1,100,000 ገደማ ንጹሃን በናዚዎች እጅ አልቀዋል እና እነዚህ ሁሉ ወገኖች ተባብረው ናዚን ቢያስወግዱ ነውር ይሆን ነበርና ሀያላን ተባብረው ሂትለርን ማስወገዳቸውስ ነውር ሆነ? በፍጹም አይደለም፣ አልሆነም። የኛዎቹ ጥቁር ናዚዎች በዓለም ፊት የአማራ ህዝብ ላይ የዘር ፍጅት እየፈጸሙ ባሉበት ኢትዮጵያን ህምጢውን ስምጥ ሊከቷት እየተንደረደሩ በሚገኙበት በዚህ ሰዓት ምን ያስጨዋቸዋል ከተባለ መልሱ ፍርሃት ነው፣ ጭንቀት ነው፣ ግራ መጋባት ነው። ምህረት አልባው የታሪክ ማዕበል በራቸው ላይ መድረሱን ሲረዱ የሚያሳዩት መወራጨት ነው። በዚህ ሁሉ መካከል ታዲያ ወገን መወናበድ የለበትም። ባንዳ ለአረብ ኤምሬት በወርቅ ቆፋሪ ሎሌነት ተቀጥሮ አካፋና ዶማ ተሸክሞ ከሱዳን እስከ ኢትዮጵያ ሸለቆዎች እያላበው ሲዞር የሚውለው አገዛዙ እንጂ ሌላ ማንም ግለሰብ አይደለም። ባዕዳ የራሱን ህዝብ በጅምላ የሚፈጀው የራሱ ክልል ላይ የእጅ አዙር ጦርነት የከፈተው አገዛዙ እንጂ ሌላ አካል አይደለም። ባዳ እንጀራውንም የእንጀራ እናቱንም ከዱባይ ያገኘው አገዛዙ እንጂ ከቶ ሌላ ሰው አይደለም። ባንዳና ባዳ አገሩን ምርት ገበያ ድርጅት ውስጥ አውጥቶ በጥቂት
ጥቂት ፈረሱን ላቡና ዋጋ የሸጠው አገዛዙ ነው። ባንዳና ባዳ የበቀለበት አፈር ያደገበት መንደር ያሳደገው ህዝብ ላይ በአንዳች የአስተዳደግ ስብራት ምክንያት አንዳች አይነት ጥላቻ ያዳበረና የበቀል እብደት ውስጥ ያለው የራሱን ስጋ ቀቅሎ የሚበላው ነው። እንኳን የዳንኤል ክብረት የቃል መቁንን የቱርክ ድሮን ከውድቀት አያድንም። ሂትለር በጆሴ ጎልብስ ፕሮፓጋንዳ እንዳልዳነው ሁሉ አገዛዙም በዳንኤል ክብረት ቅጥፈት አይድንም። በመጨረሻ ማዕበሉ ወደ ጓዳ ሲገባ የናዚ ፓርቲ መሪ ሂትለር ራሱን ገደለ። የናዚው የፕሮፓጋንዳ አለቃ ፓውል ጆሴፍ ጎብልስ 6 ልጆቹን ገድሎ ሲያበቃ ከነ ሚስቱና ቅጥፈቱ ራሱን አጠፋ አገዛዙስ የሚል ጥያቄ በማንሳትና እድሜ ይስጠን የሚል ምላሽ በመስጠት የአማራ ፋኖ ብሔራዊ ኃይል ከፍተኛ አመራር የሆነው አርበኛ ዘመነ ካሴ በዛሬው ዕለት መልእክቱን አስተላልፈዋል። ወደ ቀጣዩ መረጃችን ስናልፍ በደቡብ ምዕራብ ኢትዮጵያ ክልል ምዕራብ ኦሞ ዞን ቤሮ ወረዳ ታጣቂዎች ትናንት በ3 የወርቅና እብነበረድ ማውጫ ቦታዎች ላይ በፈጸሟቸው ጥቃቶች 7 ሰዎች መገደላቸው ተሰምቷል። ታጣቂዎች የመጀመሪያውንም ጥቃት የፈጸሙት ቤሮ ማይኒንግ በተባለ ቦታ በወርቅ ማዕድን ቁፋሮ ላይ በተሰማሩ የማዕድን አውጪ ኩባንያ ሰራተኞች ላይ መሆኑን ቢቢሲ ዘግቧል። ሁለተኛው ጥቃት አንድ የእብነበረድ ማዕድን ማውጫ ጥበቃዎች ላይ መፈጸሙን የጠቀሰው ዘገባው በጥቃቱ የ2 ሰዎች ሕይወት ማለፉን አመልክቷል። ሶስተኛው ጥቃት የተፈጸመው በረድ ማውጫው በ3 ኪሎ ሜትር ርቀት ላይ በሚገኝ ሻምበል ሰጠኝ በተባለ የወርቅ ማውጫ ላይ ሲሆን በዚሁ ጥቃትም 2 ሴቶችና 1 ወንድ መገደላቸው ተሰምቷል። ወደ ቀጣዩ መረጃችን ስናልፍ በአማራ ክልል በ2018 የትምህርት ዘመን ወደ ትምህርት ገበታ ይመለሳሉ ተብለው ከታቀዱ ተማሪዎች መካከል 42 በመቶ የሚሆኑት በተለያዩ ምክንያቶች እስካሁን አለመመዝገባቸውን የክልሉ ትምህርት ቢሮ አስታውቋል። የአማራ ክልል ምክር ቤት 6ኛ ዙር 5ኛ ዓመት የስራ ዘመን መደበኛ ጉባኤውን በባህር ዳር ከተማ አካሂዷል። የቢሮ ኃላፊ አቶ ጥላሁን ወርቅነህ የ5 ወራት የስራ አፈጻጸም ሪፖርታቸውን ለክልሉ ምክር ቤት 11ኛ መደበኛ ጉባኤ ባቀረቡበት ሰዓት በበጀት ዓመቱ 7.4 ሚሊዮን ተማሪዎችን ለመመዝገብ ታቅዶ እንደነበር ቆሙ ሲሆን በተግባር የተመዘገቡት ግን 4.3 ሚሊዮን ተማሪዎች ብቻ መሆናቸውን ገልጸዋል። አያይዘውም አሁንም ከግማሽ ሚሊዮን በላይ የሚሆኑ ተማሪዎች ከትምህርት ገበታ ውጭ መሆናቸው እጅግ አሳሳቢ ጉዳይ መሆኑንም አመልክተዋል። ወደ ቀጣዩ መረጃችን ስናልፍ በሰላሌ ህዝብ ላይ የተነገረው የማህበረሰብን ክብር የሚነካ ንግግር በህግ አግባብ ሊታይ እንደሚገባው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶች አሳስበዋል። ከሰሞኑ በሰሜን ሸዋ ሰላሌ ህዝብ የሌላ ቤተ እምነት እንመራለን በሚል ግለሰብ የተነገረው የማህበረሰብን ክብር የሚነካ ንግግር በህግ አግባብ ሊታይ እንደሚገባ ብፁዓን አባቶች አሳስበዋል። ታሪካዊቷና ጥንታዊቷ የሰሜን ሸዋ ሰላሌ ሀገረ ስብከት በኢትዮጵያ ካሉ አንጋፋ አህጉረ ስብከት አንዱ መሆኑ ይታወቃል። ሰላሌ ከ11ኛ መቶ ክፍለ ዘመን ጀምሮ የበርካታ ሊቃውንት መፍለቂያና የሀገር ባለውለታ የሆኑት እንደ ፊት አውራሪ ገበየሁ ጉርሙን የመሳሰሉ ጀግኖች የተወለዱበት የታሪክ ባለቤት የሆነው ማህበረሰብ ያለው ሀገር መሆኑ የሚታወቅና የዓለም ብርሃን የሆኑት ጻድቁ አቡነ ተክለ ሃይማኖት ለበርካታ ዓመታት ቆመው የጸለዩበትና ቃል ኪዳን የተቀበሉበት ቅዱስ ስፍራ ነው ሲሉ አንጋፋው ብፁዕ አቡነ ቀውስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ ተናግረዋል። ነገር ግን አያሌ ሊቃውንት ባሉበት ሀገር ፓስተር ሄኖክ ግርማ በተባለው ግለሰብ የሰላሌን ማህበረሰብ ቋሽሽ ተግባር ሰሞኑን በማህበራዊ ድረገጾች ሲዘዋወር ተመልክተናል። ይህ ጸያፍ ንግግር የሰላሌን ሕዝብ የማይወክል ህገወጥ ተግባር ነው ሲሉ ያወገዙ ሲሆን ግለሰቡ በሚመለከተው አካል ሊጠየቅ እንደሚገባ አሳስበዋል። የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ገብርኤል በበኩላቸው በሰላሌ ማህበረሰብ ላይ የተሰነዘረው አጸያፊና መርዛማ ንግግር ህዝባችንን የማይወክል ስለሆነ በዚህ ተግባር የተከፋ ህዝባችን መረጋጋትና መጸለይ እንዳለበት አባታዊ መልእክታቸውን አስተላልፈዋል።